ለ2017 የፋሲካ በዓል በሰላም አደረሳችሁ። ውድ ተመልካቾቻችን ዛሬ በቃሊቲ ማረሚያ ማዕከል ላይ ተገኝተን ከፍተኛ አመራሮች እንዲሁም ደግሞ አባላትና የህግ ታራሚዎች በደማቅ ሁኔታ ልናሳልፍ እዚህ ተገኝተናል። የፌደራል ማረሚያ ቤት የሙዚቃና ቲያትር ደግሞ የተለያዩ ጣዕም ያላቸውን የባህል ሙዚቃዎች እያቀረበ አብሮን ቆይታ ያደርጋል። እየተዝናናን በዓልን አብረን እናሳልፋለን። አሁን ደግሞ ወደ ውስጥ ገብተን ዝግጅቱ ምን ይመስላል እንዴትስ ያሳልፋሉ የሚለውን እንዲሁም ደግሞ እናንተም ከኛ ጋር ታሳልፉ ዘንድ ጋብዘናችሁ እንግባ። አንተ ኢትዮጵያ አባት እሺ በለህ ሰው እንዳታይ እንዳይጎልህ ተሰብስበን እንዳማረብን ወደ ዓመቱ ፍቅር የማርተጆለላ ዳቦና ጠላ ሲበላ ሲተታ አውዳመ ሲመጣ እንዴት ነው ዘንድሮ ስንት ገባ ዶሮ በ12 ብልት ይለካ ሴትነት ኧረ በረተኛ ለባራ ብቻ ለፍቅረኛ ለባራ ብቻ ነረበረተኛ ረበረተኛ ለባራ ብቻ ለፍቅረኛ ለባራ ብቻ ነረበረተኛ ነገር ግን በሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሉ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል። በዚህም የለም የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 8። ከሴቶች ማረፊያና ማረሚያ ማዕከል እዚህ ለምትገኙ ታዳሚዎችና በየቤታችሁ ሆናችሁ ይህንን በምስለ መስኮታችሁ በፋና ሚዲያ ኮርፖሬሽን በኩል የምትመለከቱ ሁላችሁም ይህ የ2017 የጌታችንና የመድኃኒታችን የትንሣኤ በዓል ልዩ የአውደ ዓመት ዝግጅት ነው። ሳምንታዊው ማረሚያ የቴሌቪዥን ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ልዩ የ2017 የትንሣኤ በዓልን ስናከብር እጅግ ደስ ብሎናል። ክቡር ኮሚሽነር የኑስ ሙሉ የፌደራል ማረሚያ ቤት ኮሚሽነር ጀነራል፣ ክቡራን የፌደራል ማረሚያ ቤት ኮሚሽን ምክትል ኮሚሽነር ጀነራሎችና ጥሪ የተደረገላችሁ እንግዶች፣ ክብርት ረዳት ኮሚሽነር ደራርቱ ቱሉ፣ የተወደዳችሁና የተከበራችሁ
የህግ ታራሚዎች ይህንን ስርጭት በፋና ሚዲያ ኮርፖሬሽን እየተከታተላችሁ ያላችሁ ውድ ኢትዮጵያውያንና ኢትዮጵያውያት በሙሉ ዛሬ ከናንተ ጋር ይህንን በዓል ስናከብር እጅግ ደስ እያለን ነውና እንኳን ለ2017 ልዩ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ይህ ልዩ የአውደ ዓመት የትንሣኤ በዓል የመድረክ ዝግጅታችን ነው። እዚህም ያላችሁ በየቤታችሁም ይህን የበዓል ዝግጅት የምትታደሙ ሁሉ በዓሉ የሰላም፣ የጤና፣ የፍቅር እንዲሆንላችሁ ምኞታችንን እንገልጻለን። ከዚህ በመቀጠል የዕለቱ የክብር እንግዳ ክቡር ኮሚሽነር ጀነራል የኑስ ሙሉ የእንኳን ደህና መጣችሁና የመልካም ምኞት የትንሣኤ በዓል መልእክታቸውን እንዲያስተላልፉ ወደ መድረክ ጋብዛለሁ። እባካችሁ በክብርና በአክብሮት ወደ መድረክ ሸኙልኝ። እንደምን አደራችሁ። እንግዲህ ከሀገር በላይ ከባንዲራ በላይ ምንም የለም። በመካከላችን የሀገራችን ምልክት የሀገራችን ባንዲራ በእግሯ ብቻ ሳይሆን በእንባዋም ጭምር የሀገሯን ፍቅር የምታሳየው ረዳት ኮሚሽነር ደራርቱ ቱሉ በመካከላችን ስላለች የፕሮቶኮል እንትኑን ዘልዬ መጀመሪያ እሷን እናንተ ታራሚዎችንም በመርዳትም በማበረታታትም ከጎናችን ስለሆነች ከሁላችሁም አስቀድሜ እሷን ማመስገን እፈልጋለሁ። አንዴ አመስግኑልኝ። የተከበራችሁ የፌዴራል ማረሚያ ቤት ኮሚሽን ምክትል ኮሚሽነር ጀነራሎች፣ ክቡራት የማዕከል ኃላፊዎች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የሴቶች ማረሚያና ማረፊያ ማዕከል አመራሮች፣ አባላትና የህግ ታራሚዎች፣ ክቡራትና ክቡራን፣ በቅድሚያ እንኳን ለ2017 ዓመተ ምህረት የኢየሱስ ክርስቶስ በዓል በሰላም አደረሳችሁ እላለሁ። የፌዴራል ማረሚያ ቤት ኮሚሽን ከሴቶች ማረሚያና ማረፊያ ማዕከል ከቃሊቲ ከፍተኛ ጥበቃ ከቀጠሮ ማረፊያ ማዕከል ከሚገኙ አባላት የህግ ታራሚዎችና የቀጠሮ እስረኞች የትንሣኤ በዓልን እንዲህ በደመቀ ሁኔታ በጋራ በማክበራችን የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። ክቡራትና ክቡራን፣ የተቋማችን ዋነኛ ዓላማ የህግ ታራሚዎችን አርሞና አንጾ ህግ አክባሪና አምራች ኃይል አድርጎ ወደ ማህበረሰቡ መቀላቀል ነው። እንደ ኮሚሽን ይህ ተልእኮ እንዲሳካ ለታራሚዎች የሚሰጡ የቀለም ትምህርትና የቴክኒክ ሙያ ስልጠናዎች ውጤታማ በሆነ መልኩ እንዲተገበሩ ስትራቴጂ እቅድ አካተን እየሰራን እንገኛለን። በሀገራችን ያሉ ማረሚያ ቤቶች የተሻለ አሰራር ለማስፈን እየተከናወኑ ያሉ የሪፎርም ተግባራት በመልካም አፈጻጸም ሂደት ላይ ይገኛሉ። በተለይም ባለፉት 7 ዓመታት ባከናወናቸው የለውጥ ስራዎች የእስረኞች ሰብአዊ መብት አያያዝ በከፍተኛ ደረጃ ተሻሽሏል። ሰብአዊ መብቶች ከሰዎች ተፈጥሯዊ ባህሪ የሚመነጩ ሰው በመሆናቸው ብቻ የሚያገኟቸው ሊከበሩና ሊሟሉላቸው የሚገቡ መሰረታዊ መብቶች መሆናቸውን ኮሚሽናችን ጠንቅቆ የሚረዳ በመሆኑ ለተግባራዊነቱ መጠነ ሰፊ ስራዎችን እየሰራ ይገኛል። የተከበራችሁ የህግ ታራሚዎችና የቀጠሮ እስረኞች፣ ማረሚያ ቤት በመግባታችሁ የተገደበው መብታችሁ ከቦታ ቦታ እንደፈለጋችሁ መንቀሳቀስ አለመቻል እንጂ የማሰብ መብታችሁ አብሯችሁ ነው። በማረሚያ ግቢ ውስጥ ሰርቶ ለቀጣይ ህይወት ጥሪት የሚሆን እውቀት ሙያ አለፍ ሲልም በማህበር ተደራጃችሁ ሰርታችሁ ኢኮኖሚያዊ አቅም የመፍጠር እድላችሁና ማረሚያ ቤትም ሆናችሁ በምትሳተፉባቸው የሙያ የትምህርትና የልማት ዘርፎች ለሀገራችሁ እድገት የበኩላችሁን ሚና መጫወት እድሉ አብሯችሁ በመሆኑ ይህንን ተገንዝባችሁ እድሉን እንድትጠቀሙበት በዚህ አጋጣሚ አደራ ለማለት እወዳለሁ። የማረሚያ ቤት ስራ የተለያዩ የህብረተሰብ ክፍሎችን ተሳትፎና እገዛ በሰፊው የሚጠይቅ በመሆኑ የታራሚዎቹን ቤተሰብ ጨምሮ በጎ አድራጊ ድርጅቶች እንዲሁም ግለሰቦች ከኮሚሽናችን ጋር አብራችሁ በመስራት የህግ ታራሚዎቻችንን በምትችሉት ሁሉ እንድታግዟቸው በዚህ አጋጣሚ ጥሬን አስተላልፋለሁ። በመጨረሻም ለበዓሉ ስኬታማነት
አይተክ ሚና ለተወጣችሁ የዋናው መስሪያ ቤትና የሴቶች ማረፊያ ማዕከል አመራሮችና ሰራተኞች ከልብ አመሰግናለሁ። መልካም የመፈቻ ዘመንና ጊዜ እንዲሆንላችሁ እመኛለሁ። እኔም ኮሚሽኑ ከምኞትም ባለፈ መስፈርቱን የምታሟሉ ታራሚዎች መንግስት ባወጣው መስፈርት መሰረት ይቅርታ እንዲደረግላችሁ እየሰራን ሲሆን ከዚህም ባሻገር አንዳንድ ህጎች ተሻሽለው ወደ ማረሚያ ቤት ከምትመጡ ባላችሁበት አካባቢ የማህበረሰብ አገልግሎት በመስጠት በቤታችሁ ናችሁ እንድትታረሙ ህጎች እንዲስተካከሉ እየሰራን ስለሆነ በዚህም ተጠቃሚ እንድትሆኑ በማረሚያ ቤት የሚኖራችሁ ቆይታ ከአመራሩም ከአባሉም ጋር ቤተሰባዊ የሆነ እንዲሆን ጥሬን አሳልፋለሁ። መልካም በዓል ይሁንላችሁ። አመሰግናለሁ። ወዲና ደና ወልማለ ማለቀብና ከለኔ ታረጋ ወልማለ በተለጋ ሽርምሬ ሽር ሽምሬ Blossom.
በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለ2017 የትንሣኤ በዓል በሰላም አደረሳችሁ። ማረሚያ ሳምንታዊ የቴሌቪዥን ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር ልዩ የትንሣኤ በዓልን ወደ እናንተ እያደረሰ ይገኛል። እየተከታተላችሁንም ስለሆነ እጅግ አድርገን እናመሰግናለን። በፍቃዱ አንድ ጨዋታ ጫውተናቸው ብንሸልማቸው ምን ይመስላል? ብንሸልማችሁ አይደል? ለመሸለም ዝግጁ ናችሁ? ጨዋታ ትጫወታላችሁ። ያሸነፉ ከ1 እስከ 3 የሚወጡ የተዘጋጀ ልዩ ሽልማት አለ። ይህንን ውድድር ለመካፈልና ሽልማቱን ለመውሰድ ዝግጁ የሆኑ ስንት ሰዎች ወደ መድረክ እንጥራ? ያው የጾታ ተዋጽኦ ለማድረግ 2 ሴቶችንና 2 ወንዶች ይሆናሉ። ከወንዶች ደግሞ ውስጥ አንድ የቀጠሮ እስረኛ እንደዚሁም አንድ የህግ ታራሚ፣ በተመሳሳይ ከሴቶችም አንድ የቀጠሮ እስረኛ አንድ የህግ ታራሚ አድርገን 4 ሰው ብናወዳደር ደስ ይለኛል። መልካም 4 ሰዎችን አወዳድረን ልንሸልም ነው። ሽልማት አለ። ሽልማቱ ምን እንደሆነ ያው ውድድሩን አሸንፈው ሲወስዱ እዚሁ የምትመለከቱት ይሆናል። ይህንን ሽልማት ተወዳድሬ አሸንፋለሁ የሚል እኔ ብሎ ለውድድር ዝግጁ የሆነ የጠዋት ጀንበር ስትወጣ ታስታውሳላችሁ አይደለም? በምስራቅ በኩል ማታ ደግሞ አመሻሹን በምዕራብ ስትጠልቅ እንዴት እንደምታምር ታውቃላችሁ አይደለም? የኛው ልጅ የኛው እህት የኛው እናት የቤታችን ውድ እንቁ በውድድር ብቻ አይደለም በፈገግታዋ ብዙዎችን ድል ያደረገችው ደራርቱ አለች። እስቲ እንደ ደራርቱ ቀድሞ ከዚህ ሁለት ከቀጠሮ የሚመጣ 2 ሴት 2 ወንድ ለሽልማት ወደዚህ ይምጣ። ለውድድሩ የሚሆነውን ባሊ በሸከም ነው እንደ ውድድሩ። እስኪ አብረን በጋራ ነው የምናየው። ከመጡ በኋላ ተወዳዳሪዎች እንዳይቀሩ። ከባድ ውድድር አይደለም በመሰረቱ። ባሊውን ወደዚህ ቀላል ነው። ባሊ ማንሳት ነው። ባሊ ውስጥ የሆነ ነገር ተቀምጧል። ያንን እየቆጠርን እናነሳለን። ልክ እጅ አነሳ ቶሎ ብለን እንሰጣለን። በዚህ በኩል ቀጠሮ አንድ ሰው ቀጠሮ የተነሳ ና ወንድሜ ማስክ ያረከው ና። እሺ አንድ የፍርደኛ የግታራሚ አንድ ሰው ቶሎ የተነሳ እዚህ መታለች። ከሴት አንድ መታለች። ፍርደኛ ከቀጠሮ እዚህ ነው የምትመጡት። እዚህ አርግልና ቀጠሮ እዚህ ጋር አርግለ ላይ እማ ነይ በዚህ በኩል ውጪ ተረጃለ አይደል? እሺ ደርሰዋል ተወዳዳሪያችን። ይሄ ነገር እንዴት ነው? የአትሌቶቻችን ሜዳሊያ ነው እንዴ እዚህ ባሊ ውስጥ የተቀመጠው? ሜዳሊያ ልትወስዱ ነው እንዴ? እሺ ሳለ ያቃጥላል። እንጃ ለብ ያለ ውሃ ነው። አይ እዚህ ይሻላል። እዚህ ነው ለቀረጻ። አዎ አወቀው። አይገርምም? አንዳንድ ሰው እኮ ውድድሩ እንግዲህ ይሄንን ባሊዋ የጨረሰ ነው ያለው አውቆታል። ይሄንን አንዳንድ ባሊ ላይ ፊት ለፊት ሆኖ እሺ እዚህ እናቀላቅላችሁ። ማስኳናው ልቃት አባቴ ማስኳናው ልቃት ለውድድሩ ማስክ መውለቅ። እሺ የውድድሩ ዳኞች እናንተው ናችሁ። ባሊው ይከፈታል። ባሊው ውስጥ ምን እንዳለን አናቅም። ውሃ እንደሆነ እንገምታለን። ያቃጥል አያቃጥል አላኔ ትንሽ አተኩሶኛል። ውድድሩን ልንጀምር ነው። ዳኝነት የምትሰጡት እናንተ ናችሁ። ተወዳዳሪዎች የባሊውን ክዳን ለመክፈት 1 2 እንኳን ለ2017 የትንሣኤ በዓል በሰላምና በጤና ደረሳችሁ። 3 ምንድነው ያለው? አዎ ታው አስገቡ ዘው ሙዝ ነው ያለው። በቃ ማን ነው አንደኛ የከፈተው? ማን የከፈተው? አይታችኋል በደም። እሷ ናት አንደኛ ቱጣ። እሺ ሽልማቱን እሺ ተወዳዳሪዎች በርከክ ትላላችሁ። ውሃውን ለመጠጣት እንዲመቻችሁ በርከክ በሉ ትላላችሁ ለመጠጣት እንዲመቻችሁ። ባሊውን የውድድሩ ቆይ አስቀምጥ የውድድሩ መስፈርት ልብ በሉ። ለአሸናፊ እንሸልማለን። ባሊውን
በእጅ መንካት ፈጽሞ የተከለከለ ነው። እጃችሁን ወደ ኋላ እጅ ወደ ኋላ ይሆናል። አናስራችሁም። እጃችሁን ወደ ኋላ አድርጉ በታማኝነት። እጅ ወደ ኋላ ውሃው ጋር አፋችሁ ለመድረስ እንዲዘጋጅ አድርጉ። እሺ ቆይ ውሃው ለመድረስ ቆይ እንቆጥራለን። ምን እንደሆነ አልነገርንም። ቆይ ምን እንደሆነ አልነገርንም። አልተጀመረም። ፍቄ አንዴ ቆይ ልትጠጣው ነው እንዴ? ፍቄ አንዴ እሺ ለናንተ ለውድድርምና ለዳኝነት እንዲመቻችሁ በዚህ በአራቱ ባልዲ ውስጥ 4 ሙዞች አሉ። አንድ ሙዝ አለበት። እጃቸውን ወደ ኋላ ነው የሚያደርጉት ሁሉም። ስለዚህ በአፋቸው ውስጥ ያለውን ሙዝ በአፋቸው ማውጣት ነው። ስለዚህ ቀድሞ ቆይ ጀምሮ አላልንም። ወንድሜ ጀምሮ አላልንም። ቆይ አንዴ እናስጀምር እንቆጥራለን። እናንተ ታስጀምራላችሁ። እናንተ ስትቆጥሩ እነሱ ያወጣውን ሰው ዳኝነቱን አንደኛ፣ ሁለተኛ፣ ሶስተኛ ትላላችሁ። ስለዚህ እናንተ ናችሁ የምትቆጥሩ በኃይለኛ ድምጽ ማለት ነው። ስለዚህ ቀና ብሉላችሁም ቀና እንኳን አደረሳችሁ። መልካም የትንሳኤ በዓል። ውድድሩን እንዲጀምሩ በጋራ መቁጠር እንጀምራለን። ዝግጁ ናችሁ ለመቁጠር? እናንተስ ለመንከስ ዝግጁ ናችሁ? አይቻልም። ቀና በሉ ሁላችሁ። ተመልካቾቹን ይዋቸው። ቀና በሉ። አልተጀመረም። ዲስኳሊፋይድ ያደርጋል። አይቻልም። አልተጀመረም። በጣም ጓጉቷል አይደል? ቆይ ዲስኳሊፋይድ እናደርጋለን። ይሄ እዚህ አካባቢ እየፈጠነ ነው አይደል? ወይ ዲስኳሊፋይድ ነው ወይ እንቀይረዋለን። ስለዚህ ቀና በሉና ሁላችሁ ፊታችሁን ወደ ኦዲየንሱ አድርጉ፣ ወደ ተመልካቾች ወደ ፊት ለፊት ተመልከቱ። ቀና በሉ። ስለዚህ በጋራ እንቆጥራለን። 1 2 3 አንደኛ እጅ ወደ ኋላ አንደኛ አላለቀም እኮ ቀጥ እንጂ እጅ ወደ ኋላ ገና ነው። እጅ ወደ ኋላ አድርጎ መውጣት። አንደኛዋ ተወዳዳሪ ሁለተኛ ይቀጥላል። አንደኛና ሁለተኛ በበቃኞች አለች። ፍርደኛ ይቀራል። አልተያዘም። በእጅ አይቻልም። ዲስኳሊፋይድ በእጅ አይፈቀድም። ይፈቀዳል በእጅ መያዝ? አይፈቀድም። ኖሽ ነይ አራቱም ተወዳዳሪዎች አንዴ ፊት ለፊት ሙዙን ያዙ። ሙዙ እናንተ ነው። መጀመሪያ ሽልማታችሁ ሙዙ ነው። የመጀመሪያው ሽልማት ሙዝ ነው። አፈናት መሰል ያፈነሽ ተርፋለች። አይዞሽ። እስኪ ለአራቱም ተወዳዳሪዎች በቅድሚያ ክብር እንድሰጡ ልጠይቃለሁ። እናመሰግናለን። መብላት እንደዚህ ነው። እስኪ እዚህ መድረክ ላይ እንምጣና ቢያንስ 1-2 ሰዎች አጥፍተናል፣ በድለናል፣ መንግስትን ይቅርታ እንጠይቃለን፣ የበደልነውን ማህበረሰብ ይቅርታ ጠይቃለሁ፣ የበደልኳት እናቴን ከሆነ አባቴንም ከሆነ ወይም እህት ወንድሜን ከሆነ ወይም ጓደኛዬን ከሆነ ዛሬ ለኛ ሲል የሞተበት ቀን ትንሳኤ ነውና እዚህ መድረክ ላይ ወተን እናቴ በድዬሻለሁ፣ አባቴ በድዬሃለሁ፣ ማህበረሰቡን አስቀይም ያለው ከማረሚያ ቤት ስወጣ ከዚህ በኋላ ግን ሰላማዊ ሰው ለመሆን ተዘጋጅቻለሁ፣ ታርም ያለው ታንጫለሁ ብሎ ቃል የሚገባልኝ 3 የህግ ታራሚ ይፈልጋለሁ። እሺ እኔ የህግ ታራሚ ዮርዳኖስ ግርማ እባላለሁ። ለረጅም አመት በማረሚያ ቤት ቆይቻለሁ። ወንጀል ሰርቼ ነው ማረሚያ ቤት የገባሁት። ማረሚያ ቤት በመግባቴ መጀመሪያ ተጎጂ ሆንኩት እኔ ነኝ። ቀጥሎ ግን ያስተማሩኝ አዛውንት እናትና አባቴን ማገዝ ሲገባኝ በርጅና ዘመናቸው አላገዝኳቸውም። ታናናሽ እህት ወንድሞቼን መርዳት ማገዝ ሲገባኝ አላገዝኳቸውም። ይነስም ይብዛም በመንግስት ትምህርት ቤት ነው የተማርኩት። ሀገር ካሌለው ሀብቱ ላይ ትምህርት ቤት ገንብቶ መምህራን ቀጥሮ አስተምሮኝ ሀገሬን ማገልገል በሚገባኝ
ጉልምስናና የወጣትነት ዘመኔ ሀገሬን አላገለገልኩም። የመጀመሪያው ሰለባ የመጀመሪያው ተጎጂ እኔ ነኝ። ሲቀጥል ቤተሰብ ነው፣ ሲቀጥል ሀገር ነው። በአጠቃላይ ወንጀል ጉዳት ነው የሚያመጣው፣ ወንጀል ጥፋት ነው የሚያመጣው። ስለዚህ የበደልኩትን ሀገሬን የበደልኳቸውን ቤተሰቦቼን እናት አባቴን እህት ወንድሞቼን በጣም ትልቅ ቦታና ከፍ ያለ ቦታ ላይ ሲጠብቁኝ እዛ ያላገኙኝን ጓደኞቼን በዙሪያዬ ያሉ ሰዎችን ይቅርታ መጠየቅ እፈልጋለሁ። እንደዚህ እንደኔ ብዙ ሰዎች አሉ። ሀገር መንግስት ደግሞ ማሪ ነው። ብዙ ነገር ሲምር ብዙ ነገር ይቅር ብሎ ሲያልፍ በወደ ሰፊነት ብዙ ነገርን ወደ መልካም ሲቀየር አይተናል። ይሄንን ከግምት አስገብቶ መንግስትም ብዙ ሰዎችን ተገቢ በሆነ እና በልኩ ማድረግ ያለበትን መልካም ነገር እንዲያደርግ ጥሪ ያቀርባለሁ። ቤተሰቦቼ፣ ሀገሬ፣ እህት ወንድሞቼ ይቅርታ እላለሁ። እጅግ አድርገን እናመሰግናለን። መልካም በዓል እንዲሆንልህ እንመኛለን። እንኳን አደረሳችሁ። የህግ ታራሚ ዮናስ በላይ ይባላለሁ። በዚህ በማረሚያ ቤት ውስጥ የዮርዳኖስ ያህልም ባይሆን የተወሰነ ጊዜ ቆይቻለሁኝ። እውነት ለመናገር በራሴ በሰራሁት አገር በሰጠኝ ወይ ደግሞ በመሰራበት ቦታ በነበረኝ ኃላፊነት ተጠቅሜ ማይሆን ነገሮችን ሰርቼ በመምጣቴ በሰራሁት ወንጀል በአግባቡ ታርሜ ታንጬ ከዚህ ስወጣም የተሻለ ህይወት እንዲኖረኝ እዚህ ባገኘሁት መልካም የእረምት ጊዜ የቀረኝን ህይወቴን ለመምራት እሞክራለሁ ማለት ነው። ሁላችንም እዚህ ቦታ ላይ ይብዛም ይነስም በአንድም በሌላም መንገድ ወንጀል ሰርተን የመጣን ሰዎች አለን። ማረሚያ ቤት ሲገባ የመጀመሪያውን ፖዚቲቭ ነገሩን አስቦ ፖዚቲቭ የሆነውን ላይን ብቻ በማየት በአግባቡ ታርሞና ታንጾ የተሻለ ህይወት የተሻለ ዜጋ ሆኖ መውጣት ጥሩ ነውና እግዚአብሔር ቀሪውን የእረምት ጊዜያችንን በሰላም እንድንጨርስና የምህረት ዘመን እንዲሆንልን እመኛለሁ። አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። በክብር ተቀበሉልን ሁለቱንም የህግ ታራሚዎች እጅግ አድርገን እናመሰግናለን። ብዙዎችን የሚወክል ንግግር ነው ያደረጉት። እናመሰግናለን። አመሰግናለሁ። ስሜ ጽናት ኤፍሬም ይባላል። እንግዲህ እንደምታዩኝ እኔ የህግ ታራሚ ነኝ። እንግዲህ እኔ የገባሁት በራሴ ስራ ነው። በራሴ እጅ በጓደኛ ታልዬ ነው የገባሁት። ሁሉም ሃይ ሃይ የሚሉኝ አለው ልጅ ሲሉኝ የነበሩት እንዳለ ጓደኞቼ አሁን የሉም እና ይሄ ማረሚያ ቤት ብዙ ነገር አስተምሮኛል። እዚህ ከገባሁ ወዲህ በቃ ጓደኞቼንም እንድለይ አድርጎኛል። ቤተሰቦቼ በጣም በድያቸዋለሁ። ለጓደኛዬ ስል ነው እዚህ ጣጣ ውስጥ የገባሁት። ያው እኔ እንደጀመርኩት ነው ገና አልጨረስኩትም። ግን ያን ያህል ፍርድ የለኝም። ቢሆንም አንድ ቀን እዚህ ከባድ ነው፣ አንድ ደቂቃ እዚህ ከባድ ነው። ግን እኔ በጣም ታርሜያለሁ። ይሄን ያለ ለማካበድ ምናምን ነገር ሳይሆን በጣም ነው እዚህ አንድ ደቂቃ መቆየት ራሱ በጣም ከባድ ነው። ያንድ የተቸገረች እናት ጫማዋ ቢያቃጥላት የሷን ጫማ አርጎ ካልሆነ ቃጠሎ አይገባንም። ለዛ ይሄ የህግ ማረሚያ ቤት በጣም አስተምሮኛል። የበደልኳችሁ እናት አባቶቼ፣ ጎረቤቶቼ፣ የሰፈር ጓደኞቼና የትምህርት ቤት ጓደኞቼ በጣም ይቅርታ አላለሁ። አመሰግናለሁ። ውድ ተመልካቾቻችን ከቃሊቲ ሴቶች ማረፊያና ማረሚያ ማዕከል ለእናንተ ልዩ የበዓል ዝግጅቶችን እያደረስን ቆይታ አድርገናል። የፌደራል ማረሚያ ቤት ኮሚሽን የተለያዩ የበዓል ሙዚቃዎችን ሲያቀርብልን ሲያዝናናን ደስ ያሰኘን ቆይታ አድርጎ ነበረ። ፕሮግራሙን በመምራት አብረናችሁ የቆየነው ረዳት ሳጅን ፍሬወይኒ ግሩምና እኔ ኮንስታብል ቅድስ ጸጋዬ ነበርን። ለሁላችሁም በያላችሁበት መልካም በዓል